አባት ያላቸው ሺህ ዓመት ያኖርላቸው። ዛሬ አቤል ጋሽዬና አባቱን ይዞ መጥቷል። እንግዲህ አቤላ ወደ ሰርግ አልሄደ መሰል ወደ ቡታጀራ ነው የሄደ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰብ ሰላም ብያለሁ። መድኃኒ አልሐምዱሊላህ። ዛሬ በአቤላ ቤት እንግዲህ ጋሽዬና አባቱን እነዚህ አባቶች ሁለቶች አብረው ያሳደጉ ብሎ የናበሽን አባት እና አባቱ መሰለኝ ዝም ብዬ ሳየው ቃላቱ ምናምን ትንሽ ነገር መልኩ አቤላን ይመስላል። ያው ጥርጥር ነው እስካሁን አይቼው ስለማላውቅ ማለት ነው። የአቤላን አባት ጋሽዬ ግን ሁሌ አንድ ነገር ደስ የሚለኛል። እሱ ምንድነው ፈገግታቸው በቃ አንድ አይነት ነው። እንጃ በጣም ደስ ይለኛል የጋሽዬ ፈገግታ እንግዲህ እና የጋሽዬ ወሬ ጨዋታቸው በቃ ደስ ይለኛል። ጋሽዬ እንግዲህ መቼ ጊዜ ነው የመጡ? አንድ ሁለት ወር ይሆናቸዋል እና አብሬሽን ካስታረቀ በኋላ ዛሬ አዲስ ነገር እንጠብቃለን። በጣም ደስ የሚል ጨዋታቸው በቃ ትልቅ ሰው አይመስሉም። ልክ የሆነ ከትንሽ ጋር የሆነ በቃ ትንሽ ይሆናሉ። ከትልቅ ሰው ጋር ደግሞ ሲወሩ ደግሞ ትልቅ ብቻ እኔ እንጃ ለእኔ ይመቹኛል። እንግዲህ ለእናንተ ማውቀው ነገር የለም። በነገራችን ላይ የናብርሽን አባትና እናቶችን በጣም ብሶ ነው የሚወዳቸው። በተለይ አንድ ሁለት ሶስት ወር ከቀር እንዴት አሽየናፈቁኝ ነው የናፈቀችን ነው ምናምን የሚሉና እስቲ ዛሬ እንግዲህ የውሃ አዳዲስ ነገሮች ይኖራሉ ብለን እናስባለን። ጋሽዬ እንዳይረሱት 10 በሬ ነው ስራ አብዳለሁ ያሉ። እንግዲህ ጋሽዬ 10 በሬ አብዳለሁ ብሏል ማለት ነው። በነገራችን ላይ ለአብርሽ ይገባዋል 10 በሬ እንኳን 10 በሬ ከዚያ ብሎ እንዲታረድለት ወይም ከዚያ ብሎ ቢሆንለት ሲያንሰው ነው። አብርሽ በጣም ይለፋል፣ በጣም ጎበዝ ነው። እንግዲህ ሩታንም የመሰለች ቆንጆ ሚስት ሰጥቶታል። ይህንን እናት አባቱ ምርቃን እሱን ያገለግላል እና ዛሬ ብቻ እንግዲህ ጥሩ ጥሩ ነገር እንጠብቃለን በአቤላ ቤት። አቤላ እንግዲህ ወደ ቡታጀራ ነው የሄደ። ከሰርጉ አልሄደም። እንደ ካሜራማን ሊያነሳቸው ነው ነገሩ። ከዚያ በጣም ብዙ ሰው ሞልቷል የሚያነሳቸው። እስቲ ማታ ብቻ እንግዲህ ሁሉም ነገር አይተን የምንፈርድ ይሆናል። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ማታ እስከምንገናኝ